ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፋችሁ ከኛ ጋር እንዲሆን በአክብሮት እየጋበዝን በምሽቱ ሌላኛው ተጠባቂ ጨዋታ የነበረው የአሊያንዝ አሬና ፍልሚያ በቼልሲ እና በባየር ሙኒክ መካከል ተጠባቂ ጨዋታ ነበር። በዚህ ጨዋታ ዙሪያ ቆይታ እናደርጋለን። የተወሰኑ መነሳት ያለባቸው ነጥቦች አሉ። ቼልሲ በውድድሩ ላይ የገጠመው ተጋጣሚ ምናልባት ለቀጣይ ዝግጅት አስተማሪ የሚሆን ጥሩ የጨዋታ ክፍለ ጊዜ አሳልፎ በሽንፈት ተመልሷል። አስተማሪ የሚሆን ማለት ቼልሲ ለቀጣይ ጨዋታ በተለይ በዚህ ውድድር ላይ አንድ ተጋጣሚ በተለይ ከሊግ ውጭ ያለ ክለብ በዚህ ውድድር ላይ ሲቀርብ የሚኖረውን ስታንዳርድ ለመለየት የሚያበቃ በመጀመሪያ ጨዋታ ጥሩ ፈተና አስተናግዶ ማለፉ ምናልባት ለቀጣይ ጨዋታ በዚህ ጨዋታ ላይ የተፈጠሩ ክፍተቶችን የተወሰኑ የውድድሩን ስታንዳርድ እና በዚህ ውድድር ላይ ያሉ ጠንካራ ክለቦች በምን አይነት መልኩ እንደሚዘጋጁ ለኤንዞ ማሬስካ ፈጣን ምላሽ፣ ቀጣይ ትላልቅ የቤት ስራዎችን አስተማሪ በሆነ መልኩ አስቀምጦ ያለፈ የምሽቱ ጨዋታ ነው። በዚህ ጨዋታ ዙሪያ ቆይታ እናደርጋለን። ግን የትናንት ምሽት የሻምፒየንስ ሊግ እግር ኳስ ምን ይመስላል? ዛሬ ምሽትም ቀጥሎ ይደረጋል። ኬዲቢ ወደ ሲቲ የሚመለስበትን፣ ባርሳ ወደ እንግሊዝ ምድር በድጋሚ ይመለስና ወደ ሴንት ጄምስ ፓርክ ይጓዛል። በእነዚህ ጨዋታዎችም ዙሪያ ቅድመ ጨዋታ ግምገማ እናደርጋለን። በተጨማሪም እናንተ ከዚህ ፕሮግራም ቀደም ብሎ የሊቨርፑልን ድል በተመለከተ ሰፋ ላለ ደቂቃ የተወያየንበትን ይህንንም ተደራሽነቱ ከፍ እንዲል ፕሮግራማችንን አሁን ለከፈታችሁም ላይክ እንድታደርጉ በአክብሮት እየጋበዝን እንግዲህ ትናንት በተደረገ በጊዜ ጨዋታ ኦሎምፒያኮስ እና ፓውስ ያለምንም ግብ ሲጠናቀቅ ስላቪያ ፕራግ እና ቦዶ ግሊምት 2-2 በሆነ ውጤት ተጠናቋል። አያክስ እና ኢንተር ሚላን ያደረጉት ጨዋታ እንግዲህ በሁለት የማርኮስ ቱራም ግብ ኢንተር ሚላን አያክስን በማሸነፍ እንግዲህ የመጀመሪያ ሻምፒየንስ ሊግ ጨዋታውን በድል ጀምሯል። የአምናው ፋይናሊስት ወደ ኔዘርላንድ ተጉዞ አያክስን በማሸነፍ እንግዲህ ውጤታማ ምሽት አሳልፎ ተመልሷል። ሊቨርፑልና አትሌቲኮ ማድሪድ ያደረጉት ጨዋታ 3-2 ሲጠናቀቅ ለሊቨርፑል ሳላ፣ ሮበርትሰን እና ቫንዳይክ፣ ለአትሌቲኮ ማድሪድ ደግሞ ዲየጎ ሎሬንቴ ሁለቱንም አስቆጥሮ ሊቨርፑል እንግዲህ 3-2 አሁንም በመጨረሻ ደቂቃ በተቆጠረ ግብ ጣፋጭ 3 ነጥብ ከጥሩ የጨዋታ ብልጫ ጋር ማሳካት ችለዋል። ዋናው ጨዋታ የነበረው ደግሞ በምሽቱ ተጠባቂ የአምናው ሻምፒዮን ፒኤስጂ በሜዳው አትላንታን አስተናግዶ 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። ምናልባት ቀጣይ ሰኞ የባለንዶር አሸናፊ ይሆናል ተብሎ ከወዲሁ በድምፅ ብልጫ በከፍተኛ ሁኔታ ወይም በሰፊ ርቀት እየመራ የሚገኘው ኦስማን ዴምቤሌ ባልተካተተበት ጨዋታ እንግዲህ ፒኤስጂ አትላንታን 4-0 በሜዳው ያሸንፏል። ማርኪኒዮስ ገና ጨዋታው በጀመረ በ3 ደቂቃ ከረፍት በፊት ኪቪቻ ክራቫትስኬሊያ 39ኛ ደቂቃ ላይ፣ 51ኛ ደቂቃ ላይ ደግሞ ፉልባኩ ኑኖ ሜንዴዝ እንዲሁም 90 ሲደመር 1 ደቂቃ ላይ ደግሞ ጎንካልቮ ራሞስ አስቆጥሮ 4 ግብ በመጀመሪያ ጨዋታ የአምናው ሻምፒዮን ዘንድሮስ በምን አይነት መልኩ ሊቀርብ ይችላል? አብረን በጋራ እንግዲህ ምንመለከተው ነው የሚሆነው። ግን በመጀመሪያውን ጨዋታ እንግዲህ በድል ነው የጀመሩትና አስደናቂ ጨዋታ ነበር ለሉዊስ ኤንሪኬ። በዚህ አጋጣሚ አንድ መረጃ ላቀበላችሁ፣ በተለይ በአሰልጣኝ ቅጥርና ወቅታዊ መረጃ ጋር በተያያዘ ይሄ አፕዴት መረጃ ነው፣ ከፕሮግራሙ ጋር ምንም አይነት ግንኙነት የለውም። ጆዜ ሞሪኖ አዲሱ የፌነርባቼ አሰልጣኝ ሆነው ተሹመዋል። የቀድሞ የቼልሲ፣ የቶትንሃም፣ የማንቸስተር ዩናይትድ፣ የፌነርባቼ፣ የሮማ በርካታ ክለቦችን ይዘዋል። አሁን ወደ ፖርቱጊዝ ሊግ ተመልሰው ቤኔፊካን ይዘዋል። ይሄ ደግሞ ምናልባት በሻምፒየንስ ሊግ እግር ኳስ ወደ ስታንፎርድ ብሪጅ የሚመለሱበትን አንድ አጋጣሚ አሁን ተፈጥሯል ማለት ነው። ጆዜ ቤኔፊካን ይዘው ስታንፎርድ ብሪጅ
ይመለሳሉ ማለት ነው። እንግዲህ ለቼልሲ ደጋፊዎች ሌላ አጋጣሚ ነው ጆዜ መመለሳቸውና በፍጥነት በቅርብ ሳምንት ነበር ከስራቸው መሰናበታቸውን የሰማ ነው። አሁን እንግዲህ በፍጥነት ስራ አግኝተው በቤኔፊካ በቀጣይ ሳምንት ስራ ይጀምራሉ ተብሎ ይጠበቃል። በሁሉም ረገድ ስምምነት ላይ መደረሱ ተነግሯል። እንግዲህ ኦፊሻሊ በክለቡ ኮንፈርም እስከሚደረግ ይጠበቃል። ጆዜ ወደ አሰልጣኝነት መመለሻቸውን አረጋግጧል ማለት ነው። እስቲ ወደ ዛሬው ፕሮግራማችን ሌላኛው ሁለተኛው ክፍል ትኩረት የሚያደርገው እንግዲህ የእንግሊዙ ክለብ ቼልሲ ወደ ጀርመን ተጉዞ ባየር ሙኒክን የገጠመበት ጨዋታ ነው። ይሄ ጨዋታ ምናልባት ወደ ጨዋታ ግምገማ ከመግባታችን በፊት የተመለከትነው ባላንስ በሁለቱ ክለቦች መካከል ምናልባት የትናንቱን የዚህን ቻናል ቅድመ ጨዋታ ግምገማ ላደመጠ የምሽቱን ጨዋታ ቢያንስ በተወሰነ መልኩ ለእግር ኳሱ ቤተሰብ አንዳንድ ፍንጮችን ጠቁመናችሁ ነበር። ቼልሲ እንደ ቡድን ሲገነባ ፈርሶ ነው የተገነባው። ሙኒክ እንደ ቡድን ሲገነባ ደግሞ እየታደሰ ነው የመጣው እንጂ አልፈረሰም ሙኒክ። ቼልሲ 17 ተጫዋች ሸኝቶ 14 ተጫዋች የገዛበት ሳመር ነበር። 17 ተጫዋች ገዝቶ 14 ተጫዋች የሸጠበት ሳመር ነበር። ያን ሳመር ነው ሃሪኬን ወደ ባየር ሙኒክ ሄደው። ይሄ ሶስተኛ የውድድር ዓመቱ ሶስተኛ የውድድር ዓመቱ ምን አይነት ሃሪኬን እንደሚሆን ይታወቃል። ከሙኒክ ስታንዳርድ፣ ከሙኒክ ብቃት፣ ከሊጉ ጋር አዳፕት ማድረግ፣ ከክለቡ ጋር መዋሃድ የሚጠበቅ አምና ይሄ ቡድን ደግሞ የታደሰው በነ ኦሊሴ በነ ፓቭሎቪች በተለያዩ ወጣት ተጫዋቾች ደግሞ ጥገናዊ ለውጥ ተደርጎ የበፊቱ እነ ጆሹዋ ኪርሚሽ ሳይነኩ እነዚህ ተጫዋቾች እየፈረቡ ቡድኑ ይታደሳል እንጂ ፈርሶ አይገነባም። ቼልሲ አዲስ ለውጥ ስለጀመረ ሁሉንም ነገር ስር ነቀል ለውጥ አድርጎ የለውጡን ጊዜ አስረዝሞት ነበር። ከፖተር ላምፓርድ እያለ በጊዜ ሂደት ፖቸቲኖ፣ አሁን ኤንዞ ማሬስካ ውስጥ ደግሞ ጥሩ ቅኝት አግኝቶ ፕሮሰሱ በጥሩ ሁኔታ እየሄደ ነው። ግን ይሄ ፕሮሰስ ደግሞ በእንዲህ አይነት ትላልቅ ውድድሮች ላይ ቻሌንጅ አድርጎ ለማሸነፍ ትላልቅ ክለቦች ደረጃ ስታንዳርድ ለመወዳደር የቅንጅት ጊዜው ረዘም ማለት የለበትም ወይ በፍጥነት ቅንጅቶች መስተዋል አለባቸው። አሁን ቼልሲ ስለ ኤክስፒሪየንስ ሳይሆን ስለዚህ ውድድር ኤክስፒሪየንስ የምናነሳበት በሜዳው ስለሚገኙ ተጫዋቾች አይደለም። በፉክክር ረገድ እኮ ከረፍት በፊት ቼልሲ ሙኒክን በጥሩ ሁኔታ ፈትኗል። ሰከንድ ሃፍ ያንን መቀጠል አልቻለም እንጂ ፈርስት ሃፍ ቼልሲ ጥሩ ተፎካክሯል። ሙኒክን የግብ አድቫንቴጁን ወደ አንድ አጥብቧል። ከረፍት በኋላ ግብ ተሽሮበታል። ጥሩ ተንቀሳቅሷል። ግን ሙኒክ የነበረው ስታንዳርድና ቼልሲ በዚህ ውድድር ላይ ያለው ልምድ እንደማይመጣጠን ነው ያየነው ካለው ስብስብ አንጻር። ይሄ ሰፊ ልዩነት ከአሰልጣኝ ጀምሮ ትናንትና እያነሳን ነበር። ኤንዞ ማሬስካና ተጫዋቾቻቸው የመጀመሪያ ኤክስፒሪየንስ ነው በዚህ ውድድር ላይ የሚያደርጉት። ይሄ ደግሞ ከሙኒክ አይነት ቡድን ጋር የሚኖረው የስታንዳርድ ልዩነት አለ፣ በጣም ሰፊ ልዩነት አለ። ሙኒክ እዚህም ውድድር ላይ በየውድድር ዓመቱ የሚጠበቅ ቻምፒየንስ ሊግን ከሚያሸንፉ ክለቦች ሁሌም በሚዲያ ላይ እንደምሰሙት ከ1 እስከ 4 ውስጥ አለ። ሙኒክ ወይ ሁለተኛ ነው ወይ አንደኛ ነው ወይ ሶስተኛ ነው ወይ አራተኛ ነው። እንዲህ የሚጠበቅ ቡድንን እንደ አዲስ ተገንብቶ ሪፍሬሽ ሆኖ በአዲስ ጉልበት በአዲስ ኃይል በወጣት ተጫዋቾች በአዳዲስ ፍላጎቶች እየተቀናጀ መልክ እየያዘ የመጣው ቼልሲ ሙኒክ ጋር ሲቀርብ ምናልባት 90 ደቂቃ አይደለም ይሄ ውድድር የሚፈልገው ግዙፍ ውድድር ኤክስፒሪየንስ። እንደውም እንደ አትሌቲክስ ዘገባ ከሆነ ለኤንዞ ማሬስካ ኮንፈረንስ ሊግ እና ዩኤፋ ቻምፒየንስ ሊግ ስታንዳርድን የለየ ጨዋታ ነው የሚለው በፊት ገልጹ ላይ። አሁን የእንግሊዝ ጋዜጣ አንዱ ነው ዛሬ ከሚታተሙ በርካታ በየከተማውም በለንደንም ዙሪያ አገር አቀፍም የሚታተሙ ጋዜጦች አሉ። ለህትመት የሚበቁ ትላልቅ ተነባቢ ጋዜጦች ይዘው የወጡት አብዛኛውን የሊቨርፑል የመጨረሻ ደቂቃ ድል ነው። ነገር ግን ዘሳን ይዞ የወጣውን በፊት ገጹ ላይ እስቲ ይሄ ምስል ተመልከቱና በውስጥ ላይ ይዞ የወጣው ሰፊ ዘገባ በአጠቃላይ የሚያጠነጥነው ኤንዞ ማሬስካ ፈጣን የቤት ስራ እንደሚጠብቃቸው
በጣም ፈጣን የቤት ስራ ማለት ነው እና የሙኒክ ፍሉዲቲ ምን ያክል ከፍ ያለ እንደሆነ፣ በተቃራኒው ደግሞ ቼልሲ በዚህ ውድድር ነው፣ ስለ ሊግ እያወራ አይደለም፣ ስለ ሻምፒዮንስ ሊግ ነው። አንድ ቡድን ራሱ የሚያዘጋጅበት አቋምና ሌላኛው ቡድን ተዘጋጅቶ የሚመጣበት አቋም አንዳንዴ በእንደነዚህ አይነት ጨዋታዎች የክላስ ልዩነት ይታያል፣ ይስተዋላል። ቼልሲ ጥሩ ቻሌንጅ ለማድረግ ሞክሯል፣ ግን ውጤቱ አንዳንዴ እንቅስቃሴና ውጤት የማይገልጻቸው ዕለታዊ ብቃቶች አሉ። ነገር ግን በሜዳ ውስጥ ከተስተዋሉ እንቅስቃሴዎች በተለይ አንዳንድ ከረፍት በኋላ የነበሩ የቼልሲ ድክመቶች እዚህ ውድድር ላይ ያለውን አንድ ቡድን አቅምን የሚያሳይ ነው። ነገር ግን ቼልሲ በቀጣይ ጨዋታ እነዚህን ክፍተቶች ለመቅረፍ የሚያስችል በቂ አቅም፣ በቂ ስብስብ አለው። ይህንን ስታንዳርድ ግን እንዴት ነው ኤንዞ ማሬስካ ማኔጅ የሚያደርጉት? ይሄ ነው ትልቁ አሳይመንት። ተመሳሳይ በነገራችን ላይ አምና የመጀመሪያ ኤክስፒሪየንሱን ቪንሴንት ኮምፓኒ በዚህ ውድድር ላይ ሲያደርግ በአሰልጣኝነት ከኢንተር ሚላን ጋር ያጋጠመው እንዲህ አይነት ሁኔታ ነው፣ በደርሶ መልስ ጨዋታ እንጂ ባየር ሙኒክ ሳይፈተን ቀርቶ አይደለም። በዚህ ውድድር የመጀመሪያ ኤክስፒሪየንስ የሚኖራቸውን ክለቦች ተመልከቱ። ኒውካስል ለምሳሌ የመጀመሪያ ጨዋታውን ከፔጄ ጋር በሜዳው ሲያደርግ ከ2002 በኋላ ስለነበር ታይም ሳይድ በቃ ጨዋታውን ለመታደም ወደ ውጭ እንኳን የወጣው ህዝብ ከ300,000 በላይ ነበር። ልክ የካራባኦ ካፕ ዋንጫን ሲያሸንፉ ለደጋፊው አቀባበል እንደተደረገው የሻምፒዮንስ ሊግ እግር ኳስ ለመመልከት በሰፊ የግብ ልዩነት አሸነፉ ፔጄን። ከዛም በኋላ በቀጥታ የኒውካስል ጉዞ ሲተነተን ነበር፣ ግን ከምድባቸው አላለፉ። ፔጄ ግን በዛን ዓመት እስከ ግማሽ ፍጻሜ እስከ ዶርትመንድ ድረስ ሄዷል። ስለዚህ ይሄ ምንድነው? በውድድሩ ላይ ስላለው ስታንዳርድ ነው፣ የአሰልጣኝ ኳሊቲ ነው፣ ስለ አሰልጣኝ ኤክስፒሪየንስ ነው። ቼልሲ እንደ ቡድን ነው ገና እየተዋቀረ እየተሻሻለ እያደገ የመጣው። ያ አድጎ ራሱን የሚያድስ ነው። በየአመቱ የሚፈልጋቸው ፖዚሽኖች ላይ በወርልድ ክላስ ተጫዋች እየጠገነ ክላሱን ሳይለቅ ስታንዳርዱን እያሳደገ ክላሱን ሳይለቅ ስታንዳርዱን ከፍ እያደረገ ቢያንስ ትልቅ የኃይል ሚዛን ልዩነት ልንገራችሁ በትንሹ የባየር ሙኒክ የፊት መስመር ተጫዋቾች በሻምፒዮንስ ሊግ ያላቸው ልምድ በድምሩ በሙሉ የቼልሲ ስብስብ ውስጥ ካሉ ተጫዋቾች ይበልጣል። ለምሳሌ የሶስቱ ተውት፣ ጊናብሪ፣ ሃሪኬን፣ ሉዊስ ዲያዝ ያላቸው ኤክስፒሪየንስ ቼልሲ የመቀናጀት ለዚህ ውድድር የሚያበቃ ዝግጅት ምናልባት ክለብ ወርልድ ካፕ ላይ ፔጄ ላይ ያሳየው አቋም ይህን ጨዋታ እንድንጠብቅ ሊያደርገን ይችላል። በትናንትናው ጨዋታ ላይ አንስቼላችሁ ነበር። ኤክስፒሪየንስን እንዳናነሳ የፔጄው ጨዋታ ያሳየናል። ፔጄ ራሱ በተጠናቀቀው የውድድር ዓመት ከአንድ ማርኪኒዮስ ውጪ ኤክስፒሪየንስ ያለው ተጫዋች የለም። ግን ለዚህ ውድድር የሚያስፈልገውን ታክቲካል ዲሲፕሊን ስለያዘ ይሄን ዋንጫ ማሸነፍ ቻለ። ይሄ ማለት እንደ ቡድን ተዘጋጅቶ አሁን የቼልሲ ኤክስፒሪየንስ ማጣትን ብዙ ቦታ አልሰጠነውም። በተቃራኒው ግን እንደ ቡድን መዘጋጀቱ ላይ ለዚህ ውድድር ለሊግ ጨዋታ ሳይሆን ለሻምፒዮንስ ሊግ የሚያበቃ ዝግጅት አለ ወይ የሚለውን ዛሬ ምሽት እንመለከታለን። ግን ቀላል የሚባል ፈተና ቼልሲ አይጠብቀውም ብለን ስናነሳ የነበረው ትልቁ ምክንያት ይሄ ነው። ለምሳሌ ትናንትና ስንነግራችሁ ነበር የአሌክሳንደር ፓቭሎቪችን የአማካይ ስፍራ ቼልሲ መቆጣጠር ከቻለ በደንብ ባየር ሙኒክን ያሸንፋል የሚል ጥቆማ ስንሰጣችሁ ነበር። ይህን አማካይ ቼልሲ እስከ መጀመሪያ 25 ደቂቃ ድረስ በነዛ ስህተቶች ቼልሲ ግብ ያስተናግድም። ለምሳሌ በሃይ ተርኖቨር የጆናታን ጣንና የአፖሚካኖ የተከላካይ ስፍራ ለመስበር የተጠቀመው ስቴፕ አስደናቂ ነበር። ፓልመር ያስቆጠረው ግብ የዚህ አንዱ ማሳያ ነው። በተደጋጋሚ ወደ ፋይናል ሰርድ ከረፍት በፊት ቼልሲ ለማስቆጠር በቂ አድቫንቴጅ ነበር። ግን ያን ቁጥጥር 90 ደቂቃ ተሸክሞ ያን ጌም ኮንሰንትሬሽን ይዞ መቀጠል ከባድ ነው ሻምፒዮንስ ሊግ ላይ። ምክንያቱም ተጋጣሚ የራሱን ስታንዳርድ አቅም ያኛው ቡድን እያወጣ በተጠቀመ ቁጥር ይሄ ቡድን ከዛ የተሻለ አቅም ስላለው ያንን ነው እየተጠቀመ የሚያጠቃው።
ከምልም ላይ ነው አሁን ኬን ሶስተኛዋን ግብ ያስቆጠረው። ቼልሲ ያን ደቂቃ ጫና ለመፍጠር እየተፍጨረጨረ ባለበት ሰዓት ነው ሶስተኛዋን ግብ ጨዋታውን የገደለበትን ጎል ማስቆጠር ይቻላል። እዛ ጋር አሁን የአጨራረስ ቴክኒክ ተመልከቱ። ቼልሲ በጨዋታው ያባከናቸው ኳሶች እነዛ ትላልቅ አጋጣሚዎችን ያልተጠቀመበት ስታንዳርድና ኬን ያን ኳስ አግኝቶ እንዴት እንደገደለ ተመልከቱ። አሁን አንዱ መለያ ይሄ ነው፣ የስታንዳርድ መለያ እና ኤንዞ ማሬስካ ልክ አሁን አትሌቲክስ እንደሚለው ከሆነ እኛ ጨዋታውን የገመገብነው በዛ እይታ አይደለም፣ ግን የአትሌቲክስ ዘገባ የሚለው ቼልሲ ልክ ይህን ውድድር ዩኤፋ ኮንፈረንስ ሊግ ላይ የተጠቀመውን አይነት ስኳድ ባላንስ ለመጠቀም ነው ያሰበው። ግን ተጋጣሚው ደግሞ የዩኤፋ ሻምፒየንስ ሊግ ስታንዳርድ ይዞ መጥቷል። ይሄ ለኤንዞ ማሬስካ አዲስ የቤት ስራ በዚህ ውድድር ላይ፣ ምክንያቱም ቀሪ ሌሎች ክለቦች ባርሳም ሆነ ናፖሊ የየሊጋቸው አሸናፊ ናቸው። በብዙ ርቀት ከቼልሲ የተሻለ ኤክስፒሪየንስ ስላላቸው ኤንዞ ማሬስካ ከወዲሁ ለዝግጅት እንዲነቁ ያደረገ ሽንፈት ነው። ሽንፈቱ እንዲያው ቼልሲን የሚጎዳ አይደለም፣ ቼልሲን ወደዚህ የሚያነቃቃ ነው የሚል አስተያየት። ይሄ ሀሳብ የሚያስማማን ይመስለኛል። አሰልጣኙ እንዴት ለባየር ሙኒክ መዘጋጀት እንዳለባቸው፣ ሙኒክን ለማሸነፍ ምን አይነት ቁልፍ ዘዴዎች፣ አሁን አንደኛው ታክቲካል ውሳኔ የነበረው ሪስ ጄምስን ወደ አማካይ ስፍራ ማስገባት ነው። በዚህ ረገድ ቼልሲ በሃይ ፕረስ ሚድ ብሎክን ፕረስ ለማድረግ ያሰቡበት መንገድ ተሳክቷል። ግን ከዛም በኋላ ያለው ደግሞ ቅንጅት ደግሞ የተበጣጠሰ ነበር፣ የተነጣጠለ ስፔሶች ነበሩ፣ በጣም ሰፊ ስፔሶች። እነዛን ለማገናኘት ደግሞ ቼልሲ በቁጥር በደንብ ጨዋታውን ላስተዋለ ፋይናል ሰርድ ቼልሲ በቁጥር ያንሳል፣ በደንብ ያንስ ነበር። በቂ ቁጥር ፋይናል ሰርዳ ይሄ አማካዩን ትርፍ ማድረጉ ያመጣው ሎድ ነው። በተቃራኒ ግን ቼልሲ ሙኒክን ለመቋቋም በፈጠረው እድል መሰረት ካየ ለምሳሌ ከሙኒክ የተሻለ በሙኒክ የመጫወቻ ቦክስ ውስጥ ቼልሲ በርካታ ኳስ ነክቷል፣ 23 ኳስ። ግን ጥራት ወዳለው እድል የመቀየር አቅም ቼልሲ 23 ኳስ በሙኒክ የመጫወቻ ቦክስ ውስጥ መንካት ከቻለ ሙኒክ 22 ኳስ ነው በቼልሲ የመጫወቻ ቦክስ ውስጥ መንካት የቻለው። ግን ሙኒክ ክሬት ያደረገው 2.07 ኤክስጂ ነው። ቼልሲ ደግሞ ክሬት ያደረገው 0.52 አንድ ኤክስጂ አልሞላም። ግን የፓልመር ጎል ስትቆጠር የነበረው ፍሎ በጣም የሚያስደንቅ ነው። አንዳንዴ የቼልሲ ስብስብ ያለውን ስታንዳርድ በእንደነዚህ አይነት አጋጣሚዎች እንመለከታለን። አንደኛ የሁለቱ ተጫዋቾች ታይሚንግ እና ተች አስደናቂ ነበር። ፓልመርም ግቧን ያስቆጠረበት መንገድ፣ ሁለተኛ 45 ሁለተኛው ጎል ተቆጥሮ ቢሆን ኖሮ ቼልሲ ለሶስተኛ ግብ የሚቸገር አይመስለኝም ነበር። በዛ ደቂቃ ውስጥ ከፈጠረው ጫና አንጻር የተለያዩ ተጫዋቾችን ወደ ሜዳ በማስገባት ጨዋታውን ለመቀየር ኤንዞ ማሬስካ ጥረዋል። ነገር ግን የቻላባ በራሱ መረብ ላይ ያስቆጠራት ግብ የጨዋታው ልዩነት ይመስለኛል። መጀመሪያ ቀደም ብሎ አንደኛ ቼልሲ ጥሩ በነበረበት አጋጣሚ ነው በራሱ መረብ ላይ ያስቆጠረው። የሆነ ወደ ራሱ ሪትም በተረጋጋ መልኩ በሚገባበት ሰዓት በሁለቱ ዊንጎች በፍጥነት በኦሊሴ እና በዲያዝ ሙኒክ ጫና ፈጠረ። በፍጥነት ነው ግቦችን ማስቆጠር የቻለው። ነገር ግን አሁን እስቲ ቼልሲ በጨዋታው የሶስት ተጫዋች ለውጥ ብቻ ነው ያደረገው። በቤንች ላይ ግን ካሉ አማራጮች እነዚህ ሶስት ተጫዋቾች ብቻ ናቸው ወይ መቀየር ያለባቸው? ለምሳሌ አድሪያን ሳንቶስን በሪስ ጄምስ በቃ ለማጥቃት አሰልጣኙ ሪስክ የወሰደበት፣ ፔድሮ ኔቶን በጋርናቾ መጨረሻ ደቂቃ ላይ 81ኛ ደቂቃ ላይ ስቲቫኦ ዊሊያምን ይቅርታ በኤንዞ ፈርናንዴስ። አሁን ይሄ በቂ ለውጥ ነው ብዬ አላምን። የሙኒክ አይነት ተገዳዳሪን ቡድን ውጤት ለመቀየር አንደኛ ያላቸውም አማራጭ ውስን ነው። ግን ቢያንስ የነማሎ ጉስቶ ስህተት በጨዋታው ከተስተዋለ በግራ ፉልባክ ቦታ የነበረውን ፖዚሽን ኢንቨርት አድርጎ መጠቀምም ይችሉ ነበር። በጆሬል ሃቱ አንደኛውን ሴንተር ባክ ወደ ግራ ማውጣት የሚችሉ ነበር እና አንደኛው የኤክስፒሪየንስ ልዩነት የተባለው ይሄ ነው።
እዚህ ውድድር ላይ ያለ መቆየት ወይም በአዲስ ኃይል በወጣት ተጫዋቾች ቼልሲ የቀረበበት መንገድ ግን በምሽቱ ጨዋታ በሁለቱ ክለቦች መካከል ከነበረው ልዩነት አንጻር ግን ውጤቱ በ3-1 መጠናቀቁ የሚያስከፋ አይደለም። ምክንያቱም አንዱ ቼልሲ በራሱ ስህተት በራሱ መረብ ላይ የተቆጠረ ነው። ሁለተኛው የተቆጠረው በፍጹም ቅጣት ምት ነው። አንድ ግብ ነው ቼልሲ ክፍት ከሆነ እንቅስቃሴ ያስተናገደው፣ ግን ቼልሲ ያስቆጠረው ክፍት ከሆነ እንቅስቃሴ ነው። ስለዚህ ይሄ የጨዋታውን ባላንስ ምናልባት ወደ አንድ መንገድ ልናመጣ እንችላለን። ነገር ግን ለኤንዞ ማሬስካ ትልቅ የቤት ስራ ጥሎ ያለፈ የምሽቱ ጨዋታ ነው። ነገር ግን ፓልመር ነው የትልቅ ጨዋታ ተጫዋች መሆኑን በድጋሚ ያስተዋልንበት ምሽት ነው። የትልቅ ጨዋታ ተጫዋች ነው ፓልመር። በየትኛውም ሰዓት ለቼልሲ ቁልፍ ተጫዋች መሆኑን በድጋሚ ምናልባት ይህን ሀሳብ ማይስማማ ያለ አይመስለኝም። ሁሉም የእግር ኳስ ቤተሰብ ይስማማ። በድጋሚ ያሳየበት የምሽቱ ጨዋታ ነው እና አንዳንዴ የተጫዋቹም ስታንዳርድ በዚህ ደረጃ ከፍ ማለቱም የሚያስደንቅ ነው። በዚህ እድሜው በእንደነዚህ አይነት ውድድር ላይ ከዚህ በፊት ሲቲ ምናልባት የተወሰኑ ደቂቃዎች ተጠቅሞት ሊሆን ይችላሉ እንጂ ሰፋ ያለ ኤክስፒሪየንስ ኖሮት አይደለም በምሽቱ ጨዋታ እንደዛ ሲንቀሳቀስ የነበረው። አሁን የመጀመሪያ ግብ ስትቆጠር በደንብ ላስተዋለ ቼልሲ ያን ሁሉ ታይሚንግ ለአሰልጣኙ ኳሱን ነክቶ ጨዋታው ድጋሚ እንዲጀምር ሲደረግ ጆሹዋ ኪርሚሽ በዛ ፍጥነት ለሚካኤል ኦሊሴ ያን የሚያክል ስፔስ አይቶ ያንም ኤሪያ መጠቀም አልነበረበትም። አንዱ አሁን የኤክስፒሪየንስ ጉለትና የአሰልጣኙ የቅንጅት ማነስ ካሳዩ የመጀመሪያ ክፍተቶች እሱ ነው። ዳኛው ጨዋታውን መልሶ እስከሚያስጀምር ድረስ ቼልሲ ድጋሚ ኦርጋናይዝድ የሚሆን በቂ ጊዜ ነበረው። ነገር ግን ያችን ታይሚንግ እንደገና ክፍተቱን ከፈቱ፣ ጊዜውን ሰጡ በበቂ ሁኔታ እንዲደራጅ። ያን ኳስ በድጋሚ አስጀመረው። ቻላባ በራሱ መረብ ላይ አስቆጠረ። ኦሊሴ በተቀበለበት እንቅስቃሴ ብትመለከቱ ወደ ኦሊሴ ለመድረስ ኩኩሬያ እንኳን የ3-4 ሜትር ክፍት ነበር። ከዛም በኋላ በፍጥነት ነው ቼልሲዎች እንደገና ሁለተኛ ፋውል በደቂቃዎች ልዩነት ፔናልቲ ቦክስ ውስጥ ሰርተው ሃሪኬን በፍጹም ቅጣት ምት ያስቆጠረው። በነገራችን ላይ ስፔናዊ ዳኛ በቀጥታ ከአራጋቢው በተሰጣቸው መልእክት ነው ሁለተኛውን ፔናልቲ ያጸደቁት ማለት የሰጡት እንጂ ጨዋታውን እኮ ቀጥለዋል። በድጋሚ መጥተው ነው ፔናልቲውን የሰጡት እንጂ የተወሰኑ የሰከንድ ልዩነት ነበር። ግን የቼልሲ መልሶ ማጥቃት እኔ በጨዋታው ከተመለከትኩት ምርጡ እንቅስቃሴ ቼልሲ 2-1 ለማድረግ የሄደበት መንገድ የኤንዞ የሞሲ ካሴዶ ኳሱን አሸንፎ ወደ ሚድሰርድ ለፓልመር ፔኔትሬሽን አመቻችቶ አቀበለ። ፓልመር ለማሎጉስቶ በፍጥነት ነው ማይነስ ያደረገው። 1-1 እዛ ጋር የነበረው የታይሚንግ መናበብ የሚያስደንቅ ነው። ቼልሲ ላይ ግን ሁለተኛዋ ግብ ስትቆጠር ይሄ ሶስተኛዋ ግብ 62ኛ ደቂቃ ላይ ስትቆጠር ግን የነበረው የኦርጋናይዜሽን ችግር፣ የቻላባ ታይሚንግ ጠብቆ ኳሱን የተቀበለበት የማሎ ጉስቶ ፖዚሽን አያያዝ ጉስቶ አሁን ቻላባ አንደኛ ደረጃ እዛ ውጥረት ውስጥና ፕረስ እየተደረገ ላለ ተጫዋች ያን ኳስ ፓስ ማድረጉ ያን ኳስ እዛው አሁን ዲያዝ እና ከላይ በኩል ደግሞ ተቀይሮ የገባው ሊሮይን ጎሬስካ ፕሬስ እያደረጉ ነው ማሎ ጉስቶን። በቀጥታ ደግሞ የቻላባ ፖዚሽን ኳሱን ያዞረው ወደ ሰፊው የሜዳ ክፍል ነው። በረጅሙ ማራቅ ይችላል ኳሱን እና ፕሬስ እየተደረገ ላለ ተጫዋች ሰጣ። ተጫዋቹ ነው ባክፓስ ያደረገው። ሃሪኬን እንግዲህ በሜዳ ውስጥ ጉልህ ሚና ላይ ጫወት ይችላል። አንድ ካገኘ አንዱን እንደሚገል የሱ ኳሊቲ ይታወቃል እና በዘንድሮ የውድድር ዓመት ከወዲሁ በ6 ጨዋታ 11 ግብ በሁሉም ውድድሮች ማስቆጠር የቻለ አስደናቂ ሪከርድ ነው ለኬን። ይሄ የውድድር ዓመት አጀማመር ለኬን በእግር ኳስ ሕይወቱ ራሱ ከፍተኛውን ግብ በፍጥነት ያስቆጠረበት የውድድር ዓመት ነው እና
ቼልሲ የውሳኔ እጥረት፣ ይሄ የቅንጅት ማነስ ማለት ለዚህ ውድድር እና ከሞላ ጎደል ግን ሙኒክን ኮንትሮል ለማድረግ እንደ ሙኒክ ስታንዳርድ ቼልሲ ለመቋቋም የሚያስችል በቂ ዝግጅት በአሰልጣኙ በኩል የተደረገ አይመስልም። ነገር ግን ከሚታዩ ደግሞ አንዳንድ በጎ እንቅስቃሴዎች ደግሞ ስንመለከት ለቀጣይ ጨዋታ በይበልጥ ቼልሲ ራሱን አደራጅቶና አቀናጅቶ መምጣት የሚችል በቂ ቡድን ነው እና ለቀጣይ ጨዋታ ከዚህ የተሻለ ውጤት እንደሚያስመዘግብ ይጠበቃል። የምሽቱ ጨዋታ ግን በሁለቱ ክለቦች መካከል ስላለው የግንባታ ልዩነት በደንብ ያየንበት ነው። እየታደሰ የመጣና ፈርሶ የተገነባ ቡድን የሚያጋጥመው ጋፕ እና ስታንዳርድን የተመለከትነው ነው። በአጠቃላይ ግን ሃሪኬንና ሙኒክ የኤንዞ ማሬስካ ቼልሲን ማሸነፍ ችለዋል። ፓልመር ደምቋል። ኬን እና ኦሊሴ የነበራቸው ክንፍ ላይ እንቅስቃሴ የሚያስደንቅ ነው። ቼልሲ አማካዩ ስፍራ ሞሲ ካሴዶ ጥሩ እንቅስቃሴ የነበረው። ኤንዞ ፈርናንዴዝ ሜዳውን ከቨር ያደርግ እንጂ የቀድሞውን ፔኔትሬሽኑን፣ ረጃጅም ፓሶቹን፣ እያንዳንዱን የሜዳ ክፍል እያካለለ ለቼልሲ ሃይ ፕረስ ጥሩ እንቅስቃሴ የሚያደርገውም ተጫዋች በምሽቱ ጨዋታ ብዙም ልዩነት ፈጣሪ አልነበረም። በአጠቃላይ ግን እንደ ምሽቱ እንቅስቃሴ ከሆነ ጨዋታው እንግዲህ በሙኒክ አሸናፊነት ተጠናቋል። ቼልሲ እንግዲህ ቅዳሜ ምሽት 4 ሰዓት ምሽት በጊዜ 1 ሰዓት ተኩል መሰለኝ በኦልድ ትራፎርድ ከማንቸስተር ዩናይትድ ጋር ጠንካራ ፍልሚያ ይጠብቀዋል። በዛ ጨዋታ እንግዲህ ቅድመ ጨዋታ ግምገማና ድረ ጨዋታ ግምገማ ይኖረናል። የምሽቱ ጨዋታ ግን ለቼልሲ በሻምፒየንስ ሊግ ካሉ ተፋላሚ ክለቦች አንጻር ሲታይ ደግሞ ቼልሲ ራሱን በይበልጥ ከዚህ በላይ ማዘጋጀት እንዳለበትና ለኤንዞ ማሬስካ ጥሩ አስተምሮት ሰጥቶ ያለፈ ለቀጣይ ዝግጅት የሚያበቃ ቼልሲን በፍጥነት አስቸኳይ ምላሽ ሰጥቶ ራሱን ቶሎ ጥገናዊ ለውጦችን ማለት በአጫወት መንገድ በኩል በቂ ዝግጅት እንዲያደርግና መልሶ እንዲያስብ ተገቢ ቦታዎች ላይ ትኩረት እንዲያደርግ ያነቃ ጨዋታ ነው። በአጠቃላይ 3-1 የተጠናቀቀውን የምሽቱን ጨዋታ በእንዲህ መልኩ ተመለከትን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ እንደ ሁል ጊዜው በሱፐር ታንክ፣ ሱፐር ስቲከር፣ ሱፐር ቻት ድጋፍ አድርጉ። በቅድመ ጨዋታ ግምገማ በዛሬው የሻምፒየንስ ሊግ የመጨረሻ ጨዋታ ቀናት ላይ የመጀመሪያ ሳምንት ባርሳ ከኒውካስል በሴንት ጄምስ ፓርክ፣ ማንቸስተር ሲቲ ከናፖሊ ደግሞ በኢታድ የሚያደርጉትን ለተወሰኑ ደቂቃዎች ይዘላችሁ እንመጣለን። ሰላም ቆዩ።